እናት ሁሉ ጊዜ ያው በሷ ሃይማኖት በጣም ጸልይ ነበር እባክህ ልጄን አንድ ነገር ምክንያቱም እኔ እስከ 6 ዓመት አይኔ ያይ ነበርና ከዛ በኋላ ማየት አልቻልኩም ምክንያቱም እኛ አካባቢ አንከሊስ ይሉታል ክትባትም ሊያስወግደው የሚችለው አይነት እንትን ነው ይሄ እሱ ነው አይኔን እንደዛ ያደረገኝ እና ከዛ በኋላ ብዙ ተስፋ መቁረጦችና አንዳንድ ነገሮችን ሰማ ነበር ድምጿ ላይ ልጅም በሆን ይህ የብዙዎችን ባያፈሰሰ ነገር ግን መጨረሻው በተስፋና በክብር የተሞላ እውነተኛ ታሪክ ነው። ያደገበት ሰፈር በውከትና በጭንቀት የተሞላ በከባድ ችግርና ምግብ እንኳን በቅጡ በማይገኝበት ቤት ውስጥ ያደገው ያጻን ባንዴ ወደ ዘላቂ ጨለማ ውስጥ ሲገባ ሁሉም ነገር ያበቃለት ይመስል ነበር። ነገር ግን ማንም ያልጠበቀው አስደንጋጭ ክስተት ተከሰተ። በ6 ዓመቱ ሙሉ በሙሉ አይኑ ጠፋ። ሰዎች ተስፋ ቆርጠውበት እሱም በጨለማ ውስጥ ሆኖ መውጫ ባጣበት በዚያ አስጨናቂ ሰዓት በህይወቱ ውስጥ የተከሰተው ያ ታላቅ የመለኮት መገለጥ ምን ነበር? በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ትልቅ ተጽዕኖ የፈጠረው ዛሬ በሚሊዮኖች ዘንድ የሚታወቀውና የብዙዎችን ልብ በዝማሬ የሚፈውሰው የታሰሩትን የሚያስፈታው ዘማሪ አገኘው ይደግ ሙሉ በሙሉ አይኑ ከጠፋ በኋላ በህይወቱ ውስጥ የተከሰተውን ካንደበቱ ብንሰማ ብለን እንመኝ የነበረውን ያንን ያልተጠበቀውንና አስደንጋጭ እውነት ዛሬ አካፍሎናል። ይህን ድንቅ ምስጢር ከህይወት ምስክርነቱ ላይ ልናስደምጣችሁ ይዘናል። በሌላ በኩል ተዋናይ ሰገን ይፍጠር በጽኑ ታማ ነው ወይስ በማህበራዊ ሚዲያ የተወራው ወሬ ሁሉ ከእውነት የራቀ ሟርት ነው? በኢትዮጵያ የፊልም ኢንዱስትሪ በትወና ብቃቷ የብዙዎቻችንን ልብ ያሸነፈችው ተዋናይት ሰገን ይፍጠር በቅርቡ በማህበራዊ ሚዲያ ባሳየችው ከፍተኛ የሰውነት መቀነስ ምክንያት በርካቶች ስጋታቸውንና ጥያቄያቸውን ሲሰነዝሩ ሰንብተዋል። በሽታ አልያዘኝም ግን ስትል በልበ ሙሉነት ምላሽ የሰጠችው ሰገን እውነቱ ምን እንደሆነ በራሷ አንደበት ግልጽ አድርገዋለች። ለመሆኑ ሰገን ይፍጠር ያን ያህል ኪሎ ልትቀንስ የቻለችው በምን ምክንያት ነው? ስለ ጤናዋ ሁኔታስ ለተከታዮቿ የሰጠችው አነጋጋሪ ምላሽ ምንድነው? በማህበራዊ ሚዲያ ሰዎችን ለማሸማቀቅ አሉታዊ ኮሜንት ለሚጽፉ አካላትስ ምን አይነት ጠንካራ መልእክት አስተላለፈች? የሰገን ይፍጠርን ሙሉ ምላሽና የጉዳዩን እውነተኛ ዝርዝር ይዘናል። በመጨረሻም አርቲስት አስቴር በዳኔ የኢትዮጵያን ሕዝብ በአስቸኳይ ይቅርታ እንድትጠይቅ ጥሪ ቀረበ። አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶሎሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በሚለው የአርቲስት አስቴር በዳኔ ንግግር ዙሪያ በማህበራዊ ሚዲያና በሕዝብ ዘንድ የተቀሰቀሰው ቁጣ እያየለ ይገኛል። አማራና ኦርቶዶክስን በተመለከተ አርቲስቷ የሰጠችው አስተያየት የህዝቦችን አብሮ የመኖር እሴት የሚሸረሽርና ጥላቻን የሚያስፋፋ ነው በሚል በርካታ አካላት ብርቱ ትችትን እየሰነዙባት ይገኛል። አርቲስቷ የህዝብ ተሰሚነቷን ተጠቅማ ህዝብን የሚያቀራርብ መልእክት ማስተላለፍ ሲገባት ልዩነትን የሚያስፋፋ ንግግር አድርጋለች ሲሉም የአገር ሽማግሌዎችና የህዝብ ተወካዮች አርቲስቷ ያስተላለፈችውን አደገኛ መልእክት እንድታስተካክል ንግግሯን እንድትሰበስብና የኢትዮጵያ ህዝብ በአስቸኳይ ይቅርታ መጠየቅ እንዳለበት እየተነገረ ነው። ቆይታችሁን ከኛ ጋር በማድረግ በዝርዝር የምናስደምጣችሁ ይሆናል። ግባችን በእውነት ላይ የተመሰረተ መረጃን ማድረስና የቤተሰባችንን መንፈሳዊ ህይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለእርሶ እናዘጋጃለን። ዛሬውኑ ይቀላቀሉን። የሻሎም ቲዩብ 2 ቤተሰብ በመሆን በየሰዓቱ የሚለቀቁ መረጃዎችንና የህይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። በኢትዮጵያ የፊልም ኢንዱስትሪ በትወና ብቃቷ በብዙዎቻችን ልብ ውስጥ ትልቅ ቦታ ያላት ተዋናይት ሰገን ይፍጠር በቅርቡ በማህበራዊ ሚዲያ ላይ መነጋገሪያ ሆና ሰንብታለች። በተለይም በቲክቶክ እና በፌስቡክ ገጾች ላይ ባሳየችው ከፍተኛ የሰውነት መቀነስ ምክንያት በርካታ ሰዎች ምን ነው ከሳች ታማ ነው ወይስ በምን ምክንያት ነው የሚሉ አስተያየቶችና ሐሳቦችን ሲሰነዝሩ ቆይተዋል። ጉዳዩን ዝም ብላ ለማለፍ ያልፈለገችው ሰገን በመጨረሻም በራሷ አንደበት እውነቱን ግልጽ የሚያደርግ ምላሽ ሰጥታለች። ተዋናይት ሰገን ሰውነቷ የቀነሰበትን ምክንያት ስትናገር ነገሩ አንዳንዶች እንደሚሉት ተራ ወይም በህመም የመጣ ሳይሆን በከፍተኛ ጥረትና ቁርጠኝነት የተገኘ ውጤት መሆኑን አብራርታለች። ዛሬ እንደምታዩ በዚህ ሰውነት ላይ ያመጣውት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም የምፈልገው የነበረው ነውና ፈልጌ ነው የከሳውት፣ ፈቅጄም ነው የከሳውት፣ አምኜበት ነው የከሳውት። ምንም አይነት የጤና እክል ሳይኖርብኝ በስፖርትና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩ። እግዚአብሔር ይመስገን። አክላም ይህ የኪሎ መቀነስ
በኮመንት ላይ አንዳንዶች እንደሚጽፉት ቀላል ነገር ሳይሆን በብዙ ልፋት ስፖርትና የአመጋገብ ስርዓትን በመጠበቅ ውስጥ አልፋ ያመጣችው ውጤት መሆኑን ገልጻለች። በማህበራዊ ሚዲያ የሚሰነዘሩ አሉታዊ ኮሜንቶችና ስድቦች ሰዎችን ለማሸማቀቅ ታስበው የሚደረጉ መሆኑን ጠቅሳም አንገቴን የምደፋ ሰው አይደለሁም በማለት ለእንደዚህ አይነት ነገሮች እጅ የማትሰጥ ጠንካራ ሴት መሆኗን ተናግራለች። ሰገን ይፍጠር አላስፈላጊ ነገሮችን ካየሁኝ ወዲያው ብሎክ አድርጌ ነው የምወጣው፣ ምክንያቱም የአይምሮዬን ሰላም መጠበቅ ስለምፈልግ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታ አልያዘኝም። የሟርተኞች ሐሳብ አልተሳካላቸውም። ሟርት በእኔ ላይ አይሰራ። እኔ ብዙ ያሳለፍኩኝ፣ ብዙ ፈተናዎችን ያየውኝ፣ ለፈተናዎች እጅ የማልሰጥ ሰው ነኝ። ስለዚህ ለእንደዚህ አይነት ነገር ቦታ አልሰጥም ስትል በልበ ሙሉነት አቋሟን ገልጻለች። በመጨረሻም ተዋናይት ሰገን ለተከታዮቿ በሰው ህይወትና አካል ላይ እንከን ለማውጣት ለሚሮጡ አካላት ትልቅ መንፈሳዊና አዎንታዊ መልእክትን አስተላልፋለች። እኔ ላይ እንከን ለማውጣት እየታገላችሁ የምትሯሯጡና ክፉ ሐሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውንና ትልቁን ስጦታ እግዚአብሔር ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። የሰገን ይፍጠር ምላሽ እውነተኛ የውስጥ ጥንካሬን፣ አእምሯዊ ሰላምን መጠበቅና ለራስ ግብ መቆምን የሚያሳይ ድንቅ ትምህርት ነው። በሰው አካላዊ ለውጥ ላይ አሉታዊ አስተያየት ከመስጠትና ከመገመት ይልቅ የሰዎችን ጥረት ማክበርና አዎንታዊ መሆንን ልንማርበት ይገባል። የእናንተን ሐሳብ በኮሜንት ላይ አስቀምጡልን። ወደ ቀጣዩ መረጃ ተሸጋገርኩኝ። የአገኘው ይደግ የህይወት ታሪክ የሚጀምረው እጅግ ፈታኝና አስቸጋሪ በነበረ ማህበራዊ አካባቢ ውስጥ ነው። ያደገበት ሰፈር በወቅቱ በከባድ ድህነት፣ በሁከትና በጭንቀት የተሞላም ነበር። በተለይም ሴተኛ ዳሪዎች በብዛት የሚንቀሳቀሱበት፣ የሰላምና የጽድቅ ነገር እጅግ በራቀበት አስቸጋሪ ሰፈር ነበር። ከዚህም የተነሳ በዙሪያው የነበረው ድባብ ለህፃን ልጅ እድገት ቀርቶ ለታላላቆችም የሚቀመስ አልነበረም። የቤተሰቡ የዕለት ተዕለት ኑሮም ቢሆን እጅግ አሳዛኝ በሆነ የድህነት ቀንበር ውስጥ የወደቀ ነበር። ህይወት በጣም ከመክበዱ የተነሳ በአንድ ወቅት የነበራቸው ትንሽ የቤተሰብ ምግብ ቤትና የገቢ ምንጭ ሙሉ በሙሉ እስኪጠፋና እስኪበላሽ ድረስ ከባድ ፈተና ደረሰባቸው። የሚበላ ነገር እንኳ በቅጡ በማይገኝበት፣ ተስፋ በጨለመበትና ነገ ምን እንደሚመጣ በማይታወቅበት በዚያ አስጨናቂ ሁኔታ ውስጥ ነበር አገኘው ህፃንነቱን ማሳለፍ የጀመረው። ከላይ ከተጠቀሰው የኑሮ መክበድና የሰፈር ፈተና በላይ ባገኘው ህይወት ላይ ትልቁን አስደንጋጭ መዓት ያወረደው ገና በ6 ዓመቱ ነበር። በዚያ ለስላሳና ምንም በማያውቅበት የልጅነት እድሜው በደረሰበት ከባድ አደጋ ወይም ህመም ምክንያት የሁለቱም አይኖቹ እይታ ሙሉ በሙሉ ጠፉ። አንድ የ6 ዓመት ህፃን ሮጦ ሳይጫወትና የወላጆቹን ፊት በሚገባ ሳይለይ ድንገት ወደ ዘላቂ ጨለማ ውስጥ መግባት ምን ያህል ሊያደቅቅ እንደሚችል መገመት አይከብድም። አካላዊ ብርሃን ሲጠፋ በዙሪያው የነበረው አስቸጋሪ አካባቢና ድህነት ደግሞ ፈተናውን ይበልጥ አከበደው። ከእይታ ማጣት ጋር ተያይዞ የሚመጣው መገለል፣ የጧሪና ደጋፊ ማጣት ስጋትና የወደፊት ህይወት መበላሸት በቤተሰቡም ሆነ በሱ ላይ ትልቅ የሐዘን ጥላ ጣለ። ሆኖም ግን የሰው አይን ሲጠፋ የማይጠፋውና የማይተኛው የእግዚአብሔር መለኮታዊ አይን እሱን ይመለከተው ነበር። አገኘው በዚህ በጨለማና ተስፋ በሌለው የህይወት መንገድ ውስጥ እያለ ነው ህይወቱን ሙሉ በሙሉ የቀየረውና የዚህ ምስክርነት ዋና ማዕከል የሆነው ታላቅ የኢንካውንተር የመገናኘት ታሪክ የተከሰተው። ሰዎች ተስፋ ቆርጠውበት እሱም ራሱን በጨለማ ውስጥ ሆኖ መውጫ ቀዳዳ በማይገኝበት ሰዓት ከሰማይ የሆነ መለኮታዊ እጅ ሰበረው። አንድ ሰው አይቻለሁ እያለ በአንደበቱ የሚመሰክረው ያንን ታላቅ የጌታ የኢየሱስ ክርስቶስን መገለጥና ፍቅር ጌታ ኢየሱስ ክርስቶስ ወደዚህ ተስፋ የቆረጠ አይኑ የጠፋና በድህነት የተቆራመደ ህፃን ህይወት ውስጥ በኃይልና በክብር ገባ። ይህ መገናኘት ዝም ብሎ የሃይማኖት ለውጥ ሳይሆን መላ ማንነቱን፣ ውስጣዊ ህይወቱን፣ መንፈስና የወደፊት እጣ ፈንታውን ሙሉ በሙሉ የፈወሰና የለወጠ እውነተኛ የሰማይ መጋበዝ ነበር። ጌታን ሲያገኘው በውስጡ የነበረው የባዶነት ስሜት፣ የብቸኝነትና የጭንቀት ጨለማ ተገፎ በማይነገር ሰላምና የዘላለም ብርሃን ተተካ። አካላዊ አይኑ ባያይም የልብ አይኑ ግን ከማንኛውም የሚያይ ሰው በላይ በሰማያዊ ሚስጥርና ክብር በራ። ይህን ከባድ ህይወት ያሳለፈ ልጅ ጌታን ካገኘ በኋላ በቤቱ ውስጥ ተደብቆ አልቀረም። እግዚአብሔር ባገኘው ውስጥ ያስቀመጠው ድንቅ የዝማሬና ቅባት የመንፈስ ቅዱስ ስጦታ መገለጥ ጀመረ። ያ በሴተኛ አዳሪዎችና በጭንቀት በተሞላ ሰፈር ውስጥ የበቀለው ምግብ ቤት እስኪጠፋ የተራበ ልጅ ዛሬ በሚሊዮኖች የሚቆጠሩ ሰዎችን ወደ እግዚአብሔር የሚያቀርቡ ታላላቅና ተጽዕኖ ፈጣሪ የሆኑ ወንጌላውያን መዝሙሮችን የሚዘምር
የሚዘምር የእግዚአብሔር ሰው ሆነ። አገኘው ይደግ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ካሉ እጅግ አንጋፋ ባለጸጋና ጥልቅ መንፈሳዊ መዝሙሮችን ካበረከቱ የእግዚአብሔር አገልጋዮች መካከል ግንባር ቀደሙ ሆነ። ድምጹና ዝማሬው የብዙዎችን ልብ የነካ፣ የታሰሩትን የፈታ፣ ተስፋ የቆረጡትን ያጽናና፣ ልክ እንደሱ በጨለማ ውስጥ ያሉትን ወደ ብርሃን የጠራ ሆነ። ሕይወቱ ራሱ እግዚአብሔር ሰውን ከየት አንስቶ የት ያደርሳል ለሚለው ጥያቄ ሕያውና ትልቅ ምላሽ ሆነ። አርቲስት አስቴር በዳኔ የኢትዮጵያን ሕዝብ በአስቸኳይ ይቅርታ ተጠይቅ ስለተባለችበት አንገብጋቢ ጉዳይ ተሻገርን። የሀገር ሽማግሌዎችና የሕዝብ ተወካዮች አርቲስቷ ያስተላለፈችውን አደገኛ መልእክት እንድታስተካክል፣ ንግግሯን እንድትሰበስብና የኢትዮጵያ ሕዝብ በአስቸኳይ ይቅርታ ተጠይቅ ተባለ። አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው። በአርቲስት አስቴር በዳኔ በዚህ ንግግሯ ዙሪያ በማህበራዊ ሚዲያና በሕዝብ ዘንድ የተቀሰቀሰው ቁጣና ተቃውሞ እያየለም ይገኛል። ንግግሩ ህዝብን ከህዝብ የሚያጋጭ፣ በሃይማኖቶች መካከል ጥርጣሬን የሚዘራና ጦርን የሚያማዝዝ አደገኛ ቅስቀሳ ነው ሲሉ በርካቶች ድርጊቷን በጽኑ እየተቃወሙት ነው። ከአማራ እናትና ከኦሮሞ አባት የተገኘችው አርቲስት አስቴር በዳኔ በቅርቡ በሰጠችው ቃለ መጠይቅ ላይ አስተላለፈች የተባለው መልእክት በበርካታ የህብረተሰብ ክፍሎች ዘንድ ከፍተኛ ቅሬታን እናም ቁጣን ፈጥሯል። አርቲስቷ የሀገሪቱን ታሪካዊና ማህበራዊ ሃይማኖታዊ መሰረት ያናጋል የተባለ ንግግር ማድረጓን ተከትሎ በርካታ ተንታኞች፣ የህግ ባለሙያዎችና የሶሻል ሚዲያ ተጠቃሚዎች ድርጊቷን በይፋ ኮንነዋል። በተለይም አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል በማለት የገለጸችው የአንድን ብሔርና የረጅም ዘመን የሃይማኖት እምነት ተከታዮችን ለይቶ ለጥቃት የሚያጋልጥና በቀልን የሚያበረታታ ነው ሲሉ ተቺዎች ይሞግታሉ። ቶለሬት የሚያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው አባባሏ ደግሞ አሁን ላይ በሀገሪቱ ያለውን አብሮ የመኖር እሴት የሚሸረሽርና በተጨማሪ ደም ማፍሰስ መንገድ የሚከፍት አደገኛ የውከት ቅስቀሳ ተደርጎ ተወስዷል። ኢትዮጵያ በብዙ የብሔርና የሃይማኖት ስብጥር ውስጥ ለዘመናት ተከብራና ተዋዳ የኖረች ሀገር መሆኗን የሚያነሱት ተቃዋሚዎቿ የአርቲስቷ ንግግር ይህንን ረጅም ዘመን የቆየ የእስካሁን እሴት የሚንዱ ነጥቦችን ያዘለ ነውም ይላሉ። በሃይማኖት በኩል የኦርቶዶክስ ተዋሕዶ እምነት ተከታዮችንና ታሪካዊ ሚናቸውን በብቀላ እናም በጋራ ጠላትነት ፈርጆ ማቅረብ በሃይማኖት መካከል መጠራጠርንና አለመተማመንን የሚፈጥር በመሆኑ እጅግ አደገኛ ነውም ተብሏል። የሃይማኖት ተቋማት ምዕመናንና ለዘመናት ያቆዩትን ሰላም የሚያደፈርስ ንግግር በጥበብ ሰዎች በኩል መውጣቱ አሳዛኝ መሆኑን ተገልጿል። በሀገራዊ አንድነት በኩል ሀገር በብዙ የኢኮኖሚና የፖለቲካ የማህበራዊ ፈተናዎች ውስጥ በምትገኝበት በዚህ ወቅት ህዝብን የሚያቀራርብና የሚያስታርቅ መልእክት ማስተላለፍ ሲገባ የብቀላና የጥላቻ ንግግሮችን ማንጸባረቅ አርቲስቶች ሊኖራቸው ከሚገባው ህብረተሰብን የሚያረጋጋ ሚና ጋር ሙሉ በሙሉ የሚቃረን ነውም ተብሏል። አርቲስቷ በቃለ መጠይቅ ወቅት ከጠቅላይ ሚኒስትሩ አስተዳደርና ከወቅታዊ ሀገራዊ ሂደቶች ጋር በተያያዘ ያቀረበቻቸው አስተያየቶችም ቢሆኑ የፖለቲካ ውጥረቱን የሚያባብሱ እንጂ ምንም አይነት መፍትሄ የሚያመጡ አይደለም በሚል ትችት ቀርቦባቸዋል። ተቺዎች እንደሚያስረዱት በሀገሪቷ የሚታዩ የፖለቲካ ክፍተቶችና የመንግስት አካሄድ በስልቱና በምክንያታዊነቱ ከመተቸት ይልቅ ጉዳዩን ወደ ብሔርና ሃይማኖት ግጭት በማዞር የበቀል ትውልድ እያደገ ነው ብሎ መስበክ ሀገሪቱን ወደ ባሰ ቀውስ የሚያስገባና የብዙ ሚሊዮን ንጹሃን ህዝቦች ህይወት አደጋ ላይ የሚጥል ነው። በተለይም በጥበብ ስራዎቿ በህዝብ ዘንድ ታዋቂነትና ተሰሚነት ያላቸው ግለሰቦች እንዲሁም ንግግሮችን ሲያደርግ የችግሩ ገጽታ እጅግ የከፋና የጎላ እንደሚሆንም ተገልጿል። በተለያዩ የሶሻል ሚዲያ መድረኮች ላይ በርካታ አስተያየቶች እየተሰጡም ይገኛሉ። ብዙዎች እንደሚሉት በታዋቂ ሰዎች አፍ የሚወጡ የጥላቻ መልእክቶች በወጣቱ ትውልድ ስነ ልቦና ላይ አሉታዊ ተጽዕኖ የሚያደሩና ሰላማዊ አብሮነትን የሚነዱ ናቸው። በተለይም አማራና ከኦሮሞ ብሔር የተገኘች አርቲስት የህዝቦችን ወንድማማችነት የሚያጠናክርና ድልድይ መሆን ሲገባት ልዩነት የሚያሰፋና ጥላቻን የሚያጎለብት ንግግር ማድረጓ በበርካታ ደጋፊዎቿ ዘንድ ትልቅ ቅሬታን እናም አዘኔታን ፈጥሯል። በተለያዩ የህግና የፖለቲካ ተንታኞች በኩል እንደሚገለጸው የህዝብ ተሰሚነት ያላቸው ግለሰቦች የሚያደርጓቸው ንግግሮች ማህበራዊ ኃላፊነት የተሞላባቸው መሆን አለባቸው። ህዝብን ከህዝብ የሚያጋጩ በብሔርና በሃይማኖት መካከል ጥላቻን የሚዘሩ ንግግሮች በህግም ሆነ በሞራል ደረጃ ተጠያቂነትን የሚያስከትሉ እንደሆኑም ይነገራል።
በተለይም በጥበብ አደባባይ የተገኘች አርቲስት ህዝብን በማቀራረብ ፈንታ የበቀል ትውልድ የሚል ብቸኛ የጥላቻ ትረካን ማስፋፋቷ ለነገ ለሚመጣው ትውልድ የሚያስተላልፈው መልእክት እጅግ አደገኛ በመሆኑ የብዙዎችን ስጋት ጨምሮበታል። በአጠቃላይ የአርቲስት አስቴር በዳኔ ንግግር ጦርን የሚያማዝዝ ህዝብን በህዝብ ላይ የሚያስነሳ የሚያጋጭና ብዙ ትውልድን የሚበላ አደገኛ ንግግር ነው በሚል በሰፊው እየተኮነነም ይገኛል። በመሆኑም በርካታ የማህበራዊ ሚዲያ ተከታዮች የአገር ሽማግሌዎችና የህዝብ ተወካዮች አርቲስቷ ያስተላለፈችውን አደገኛ መልእክት እንድታስተካክል ንግግሯን እንድትሰበስብና ለኢትዮጵያ ህዝብ በአስቸኳይ ይቅርታ እንድትጠይቅ ጥሪ እያቀረቡም ይገኛሉ። ለመሆኑ አርቲስት አስቴር በዳኔ ለዚህ ትችትና ተቃውሞ የዳረጋት ንግግር ምን ይሆን? ከአንደበቷ አድምጠን እንመለስ። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እኛ ሲሰድቡንም በትግስት አልፈነው ለሚሰድቡንም ሰዎች ሳይቀር ጥሩ ነገርን እየተናገር ልንቀጥል እንችል ይሆናል። ግን ደግሞ ይሄን ቶለሬት ማድረግ ማይችላል። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ሁሉም ሰው ጥላቻን፣ ንቀትን፣ የበላይነትን ኢትዮጵያ ምድር ላይ የዘሩ ሰዎች ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በጣም ነው የሚያስጠላው። ነገም ደግሞ ይሄ በቀል ሌላ በቀል ይወልዳል። ስለዚህ ዳይቨርሲቲያችንን አክሴፕት አድርገን አንድ ሀገር ነው ያለን፣ ተከባብረን መኖር አለብን። ይሄ ብሽሽቅ ስድብ እውነቴን ነው የምነግረው የፖለቲካ ጸብ ራሱ አይደለም ኢትዮጵያ ውስጥ ለካ ያለው። ኦኬ በጣም ደብዙ ትልቅ ነው የመበሻሸቁ የመሰዳደቡ ነገር። ማንም ሰው ደግሞ ሰው እስከሆነ ድረስ ይከፈዋል፣ ሪአክት ሊያደርግ ይችላል። ኦኬ ስለዚህ ፕሊዝ እንከባበር። ያው ይሄንንም ምለው ራሱ ማለት ነው እንትን ጤነኛ አይምሮ ላላቸው እንጂ ሃይማኖት ተከታይ ሆነ አንተ ክርስቶስ ሞቶልኛል የምትል በስድብ ስትታወቅ ላውሬው የስድብ አፍ ተሰጠው ነው የሚለው። ሌላው ደግሞ ኢየሱስ ስትል በቃ በጣም ብዙ ሰው ለመሳደብ ይወጣል። እኛ እናቀውም አሉ ምናምን ኢየሱስ ሲባል እሺ ብለህ ቀጥሎ ያለው ነው መስማት ያለብህ እንጂ አንተ ሰይጣን ነው የሚደነግጠው ኢየሱስ ሲባል የስድብ ካራ ይዞ የሚነሳው። መጽሐፍ ቅዱስ ደግሞ ቢያነቡ ማለት ነው ለአውሬው የስድብ አፍ ተሰጠው ነው የሚለው። ጌታ ኢየሱስ ደግሞ ስለ ስሜ የተጠላችሁ የተሰደባችሁ ትሆናላችሁ እና ዓለም ቢጠላችሁ አይክፋችሁ ከናንተ አስቀድሞ እኔን ጠልቶኛልና ነው የሚለው። ኤኒዌይ እና በዚህ እናልፈዋለን ይሄን ጉዳይ። ይልቅ ሌሎች አገራዊና ወቅታዊ ጉዳዮች ላይ ብንነጋገር ጋሼ። አዋይ በጣም ይሄ ጎበዝ ተሳዳቢዎች እንዳሉ ሶሻል ሚዲያው ላይ ተመልክቻለሁ። በተለይ ሃይማኖት ባትወክሉ እናንተ ሰዎች ነው የምለው እኔ ማለት ተሳደቡ እሺ ቢያንስ ግን ራሳችሁን ብትወክሉ የሆነ ብሔር ወክላችሁ ባትሳደቡ የሆነ ሃይማኖት ወክላችሁ ባትሳደቡ። ምክንያቱም በእናንተ ልክ ባይወርድ። ምክንያቱም ክርስትና በጣም ትልቅ ሃይማኖት ነው በፕሮቴስታንቱም በኦርቶዶክስም ቤተክርስቲያን ማለት ነውና የሆነ በዛ በራሳችን አስተሳሰብ ልክ ወይም ደግሞ በራሳችን መውረድ ልክ ያንን ተቋም ባናወርደውና ባናሰደብ ጥሩ ነው የሚል ሐሳብ ለመሰንዘር ያክል ነው እንጂ ብዙ እንደዚህ አይነት ተሳዳቢ ሰዎችን ፕሮሞት የማድረግ ወይም በእነሱ ታይም የማሳለፍ ሐሳብ ኖሮን ሳይሆን ግን ክሊር ለማድረግ ነው እንጂ እዛ ጋም ኮሜንቱን የዘጋ ነው በዛ ምክንያት እንደሆነ ለተመልካቾቻችን ግልጽ ለማድረግ ነው። ሌላው እንግዲህ አሁን ወደ ስቱዲዮ ከመግባቴ በፊት የሰማኋቸው አንዳንድ መረጃዎች አሉ እንደ መረጃ ናቸውና የክልል ልዩ ኃይል እንግዲህ ባለፉት አመታት ውስጥ ዶክተር አብይ ወደ ስልጣን ከመጡ በኋላ በተለይ የተለያዩ ክልሎች የራሳቸውን የሆነ የክልል ልዩ ኃይሎችን በማሰልጠንና በማስታጠቅ በርካታ ልዩ ኃይሎች እያንዳንዱ ክልል አፍርቷል ወይም ደግሞ አለው ማለት ነውና
ይህንን ደግሞ ባለፉት ጦርነቶችም ጊዜ በደንብ በስፋት የተመለከትነው ነገር ነው። ከጦርነቱም በኋላ ከዛም በፊት የነበረው ነገር ደግሞ በደንብ በተጠናከረና በተደራጀ ሁኔታ ይሄ የልዩ ኃይሎችን የማጠናከር ሁኔታ ነበርና ዛሬ ግን የወጣው መረጃ ምንድነው? እነዚህ ልዩ ኃይሎች እንዲቀሩ የሚል አንዳንድ መረጃዎች እየወጡ ይገኛሉና ምናልባት እዚህ ላይ የሚሰማሽ ነገር ካለ ወይም ሪፍሌክት ማድረግ የምትችይው ነገር ካለ? ሁሌ ስንል የነበረውን ነገር ሰሙን ማለት ነው ወይ በራሳቸው ተቧቅሰው ሲወጣላቸው የቦክስ ውድድር አለ አይደለ? መጨረሻ በቃ እንትን ውስጥ ሪንግ ውስጥ ገብተው የሚቧቀሱት ምናምን ነገር እና ሙተት ብለህ አሸናፊ ተብለህ እንደዚህ እጅህን ዳኛው የሚያወጣው መጨረሻ ላይ ከዛ እኮ በኋላ ልትሞት ትችላለህ ሁላ በድብደባው ብዛት ግን በቃ አሸናፊ ነህ ተብለህ ቀበቶ ምናምን ተሸልመህ ሊሆን ይችላል። እና የልዩ ኃይሎች እንትን እንዲቆም ከተደረገ እሰየው። እኔ ምንድነው የገጠር ሙሽራ ካልታዘልኩ አላምንም ትላለች ይባላል። ምን ማለት መሰለ ድሮ መኪናና ፈረስ ላይ ምናምን ከመውጣቷ በፊት መኪና የለም ሙሽራ ታዝላ ነው ከቦታ ቦታ የምትንቀሳቀሰው እና ታገቢያለሽ ሲሏት ካልታዘልኩ አላምንም ብላለችና አሁንም ይሄ ነገር ስራ ላይ ውሎ ካላየውት በስተቀረ አላምንም ካሉ ግን አሪፍ ነው እየዳን ነው ማለት ነው። አንድ ሀገር እየሆነን ነው ማለት ነው። ምክንያቱም ክልሎች ሀገር የማከል ያህል እንትን አቅም የኖራቸውና በጣም ሁሉም በየራሱ የፋነነው የራሱ የሆነ መሳሪያ ስላለው የራሱ የሆነ በቃ ጦር መሳሪያ ካለ አንተ ኢኮኖሚውን በራስ የምታስተዳድር ከሆነ እኮ ሀገር ነህ በነገራችን ላይ ታውቃለህ አይደል? ስለዚህ አገር ሞከር አረጉ ማለት ነው። ህገ መንግስቱን ሳይነግሩ ሞክረውት ነበረ። ሁሉም ሀገር ሆኖ እንደ ሀገር ኦፍ ኮርስ ባንዲራ አላቸው፣ የህዝብ መዝሙር አላቸው። ህዝቡ ነው እንጂ ያልተለያየው እነሱ እኮ ሀገር ሆኖ ነበረ። ይሄ ነገር ከቀረ አንድ መከላከያ ይኖረናል ማለት ነው። ኢትዮጵያዊ የሆነ መከላከያ ሰራዊት ይኖረናል ማለት ነው። እርስ በርስ የሚያቧቅሰንና ምናምን ሳይሆን ኢትዮጵያን ከሌሎች ከጎረቤት ሀገሮች ወይንም ከሌላ ከውጭ ሀገር የሚመጣባትን ተጽዕኖ የሚመክት መከላከያ ከዚህ በኋላ እኔ ከመከላከያ ጎን ቆማለሁኝ የምለው መከላከያ ሰራዊታችን ከሌሎች ሀገሮች ጋራ ምናልባት አይበለው እንጂ ምናልባት እንደዛ አይነት ችግር ከመጣ ነው እንጂ ይሄ እርስ በርስ በብሔር ተዋድነው ለሚቧቀሱት ነገር እኔ በተአምር ማለት ነው በተአምር ደም ለሚፋሰስበት ስርዓትና ሂደት ድምጼን አልሰጥም። ካሉ ታሪፍ ነው፣ ካረጉት ግን አያረጉትም ወይም ደግሞ ሊቆይ ይችላል። ሌላው ደግሞ ምነግርህ ይሄን ያስባለሽ ምንድነው ካልከኝ የጦርነቱ ሰሞን ከትግራይ ጋር ጦርነት የተጀመረ ሰሞን መኪኖች ብሔር አላቸው አይደለ ላያቸው ላይ ብሔር ሊቀር ነው ተብሎ ነበር። በቃ አልኩ ደስ ብሎኝ አልኩ የዛ ሰሞን አባይ ቲቪም ላይ ሰራ ነበር። በቃ እሱ ነበር ማወራው አንድ መዳን ነው በቃ እሱ ራሱ አንድ መዳን ነው እያልኩ ሳስብ ነበር። እሱንም ነገር በዛው ቢያስታውሱት ይሄ መኪኖች ብሔራቸው ቢነሳላቸው ነፃነት ይኖርሃል ኢቲ ብቻ የሚል ቢኖረው ኢትዮጵያ ውስጥ እንደ ልባችን ከቦታ ቦታ እንንቀሳቀሳለን፣ አገር ይኖረናል ማለት ነው። አገር ወደ መኖር ይሄዳል። ሌላው ነገር ደግሞ አይ ቲንክ ዛሬ ተሰብስበዋል አይደል? ሌላው እንግዲህ ምንድነው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ ሌሎች የጊዜያዊ አስተዳደሩ ባለስልጣናት የትግራይ ጊዜያዊ አስተዳደር ማለት ነው በአዲስ አበባ ከሚገኙ የትግራይ ባለሀብቶች ጋራ ትግራይን መልሶ ለማልማት ውይይት ተደርጎ ነበር እና ይሄ ውይይት ደግሞ ሲካሄድ ነው የዋለው ዛሬ። እና በዚህ ውይይት ላይ ምን ኤክስፔክት ታደርጊያለሽ? እኔ እውነቴን ነው እኔ ሰው ሆኜ ነው የማወራው። ኤኒዌይ ከኤክስፔክቴሽኑ የበለጠ የጊዜን ሀያልነት ጊዜ የማያሳየን ነገር የለም የሚለውን ነገር ነው የማስበው። ስለ ትግራይ ልማት አዲስ አበባ ላይ ነው እየተወያዩ ያሉት። ኦኬ
አሪፍ ነው። ግን ስለ ትግራይ ልማት በደንብ የደረሰባት ዳሜጅ እንዲታያቸው ትግራይ ላይ ቢወያዩ ለኔ በደንብ ዋጋ ይኖረው ነበር። ምክንያቱም ሀብታሞቹ ያሉት እዚህ አዲስ አበባ ላይ ያሉት ናቸው። ብዙዎቹ ስማቸውን እናቃቸው ናቸው። እንደውም እኮ እድል ሰጥቷቸው የተረፉ ናቸው እንጂ ብዙ የትግራይ ባለሀብቶች እኮ ያለ ምክንያት ፖለቲካ ውስጥ ምንም ነገር አስተዋጽኦ የሌላቸው ሳይቀር እየታሰሩ ብዙ ነገር ነበረ። ኤኒዌይ ትግራይ ውስጥ ሄደው ጉዳቱንም በደንብ አይተውት ህዝቡንም አይተውት እንደዛ ቢያደርጉ ሌላ ቀን እንደዛ ቢሰበሰቡ አሪፍ ነው ብዬ ነው የማስበው። ምክንያቱም ኢህአዴግና ኢህአዴጋውያን ስቲል ልማት የፈረሰ መገንባት ምናምን የሚሉት ይሄ ከመሬት ከአፈር ከድንጋይ ከኮረት ከፎቅ ከመሰረተ ልማት ምናምን ጋር የሚያያዙ ነገሮች ነው እያደረጉ ያሉት። የፈረሰውን የሰው ልቦና ለመጠገን ግን የሚሄዱበት ርቀት ምን ያህል እንደሆነ አላውቅም። ታይም ይፈልጋል ሁሉ ነገር እና እዛ ላይ ትኩረት አድርገው ቢሰሩ እንደዚህ አይነት ነገሮች ብናይ ብንሰማ አሁን እኔ ደስ ይለኛል። ኦኬ ትላንትና ባለስልጣኖቹ ናቸው የተጣሉት፣ የሞተው ግን ህዝቡ ነው። ዛሬም የተታረቁት ባለስልጣኖቹ ናቸው። I don't know ጥሩም ነው I don't know ብቻ anyway ልማት ጥሩ ነገር ነው። የሚቀርሙ ስራዎችም ግን አብረው ቢሰሩ በጣም አሪፍ ነው ብዬ ነው የማስበው። አይመስልም? እንጂ በጣም ብቻ ይልህ በጣም አቅቶን አይደለም እያንዳንዷን የፖለቲካ ንግግር በደንብ ዲቴል ህጉን ጽፈን አካሄዱን ጽፈን እንደዚህ አይነት አስተያየት ምናምን መስጠት አቅቶን አይደለም። ሰው ሆነን ሻይ ሰዓት ላይ እንደሚወራ እንደ ሁለት ጓደኛሞች ነው እያወራን ያለ ነው። ምክንያቱም የኛ ቴስት ያለው ሰው አለ፣ ቢያንስ እኛን መስማት የሚወድ ሁሉም ሰው ባይሆን በዚህ መካከል ሐሳብ ይንሸራሸራል ብለን ነው። ሰዎች ግን ነገር ቢያስጨርሱ ጥሩ ነው። በደንብ ዲቴል ቢያዳምጡ ጥሩ ነው። ካዳመጡ በኋላ የተሰበሰበውን ሐሳብ ቢሰሩበት። ለምሳሌ ያህል ወደ ኋላ ተመለስኩልህ። ቅድም የተነሳው ላይ የአቶ ክርስቲያንን ተናገርሽብን በሚል ብሔሬን እየተናገሩ የሰጡት አስተያየት በጣም ደስ የሚል አይደለም። ፖለቲከኞቹም ጋር እንደዚህ ነው የሚሰዳደቡት ማለት ነው። የሚገፋ ማለት ነው። ገባህ አይደል? አንተ ወደምትጠላው ሐሳብ የሚገፋ እና እኔ አስቴር በዳኔ እግዚአብሔር ይመስገን የሆነ ሰዎችን ለማስጨብጨብ ምናምን አይደለም የምሰራው፣ ለህሊናዬ ነው። ኦኬ። በጣም የሚያሳዝንህ ነገር ደግሞ ማለት ነው እዛው ጋር የአማራ ልዩ ኃይል በለው ወይም ደግሞ ፋኖ ጦርነት ውስጥ የገቡት ሀገር ለመገንጠል ሳይሆን ሞቲቫቸው ግልጽ ነው። ተገፍተው ራስን ለማዳን ራስ ለመከላከል ነው። ስለዚህ ከሌሎቹ ታጋዮች ጋር እኩል አላያቸውም ብዬ የሰጠውትን አስተያየት ማንም የሰማውም ያየውም የለም። ወይ ደግሞ ሰምተውት አልፈለጉትም፣ ችላ ብለውታል። ከዚህ በፊት ደግሞ ስትናገር የነበረው ነገር አለ አይደል? በዜሮ ነው የሚያባዙልህ፣ ምንም ነው የማይመስላቸው ማለት ነው። እና እንደዚህ አይነት ነገር ይዘን የትም ልንደርስ አንችልም። ይልቅ እዚህ ጋር forget about the bad story and መናገር የምፈልገው ነገር አለ። ጊዜ ጀግና ነው። ይሄን ሁሉ ነገር ያሳየን ጊዜ ነው። ምናልባት ነገሮች ፈጣን ሊሆኑ ይችላሉ፣ ግን ትላንትና በጠቅላይ ሚኒስትሩ ንግግር ውስጥ ሳይቀር እነዚህን ሰዎች መተው ህዝብ ፊት ሁላ እንደማይቀርቡ ተናግረው ነበር። በወቅቱ ያለው ሁኔታ እንደዛ ስለሆነ ግን አሁን መተው ተነጋገሩ። እነዚህ ሰዎች ይቅር ተባብለዋል፣ በደም ታርቀዋል ማለት ነው። እነሱ ታርቀዋል። ህዝብም ወደ መታረቅ መሄድ አለበት። ቂም ቁርሾ ምናምን መቅረት አለበት። ይሄ ሲቀር ግን የህዝብን ልብ እያደማ ትላንት ጠላት ያልከውን ዛሬ ጓደኛ ስታደርገው ትላንትና ባለውለታህን እየገፋ መሆን የለበትም። አጥብቄ መናገር የምፈልገው ነገር አለ። አቦይ ስብሃት የተያዙ ጊዜ እንደዛ ሆነው ስናያቸው ከህዋት ጋር በተያያዘ የስ በቃ ምናምን ያሉ ሰዎች አሉ። ፖለቲካውን ደግሞ ረስተን አንድ አዛውንት በዛ አይነት ሁኔታ መታየታቸው
ያሳዘነን ብዙ ሰዎች አለን። ከዛ በኋላ ግን ዘመን ተቀየረሽ እና እሳቸው ማለት ነው ያው ሰው እንክብካቤ ከተደረገለት ሰውነቱ መልኩም ይቀየራል። ጭራሽ አሜሪካን ሀገር ሄዱ። ዋው ትልቅ ለውጥ ነው አይደል? ግን የዛ ጊዜ የጦርነቱ ጊዜ ማለት ነው ለሀገር ባለውለታ የነበሩ ሰዎች አሉ፣ ኢትዮጵያን ወክለው የተዋጉ ሰዎች እና ጀነራል ተፈራ እግራቸው ላይ ጉዳት ደርሶባቸዋል። ለሕክምና ወደ እስራኤል ሊሄዱ ሲሉ ተመልሰዋል፣ ተከልክለዋል። ባለውለታ ናቸው የሀገር። እኔ አሁን ከመንግስት ጋራ ያላቸው ሰጣ ገባ ወይ ደግሞ ከመንግስት ጋራ ያላቸው ጸብ ምናምን እሱ አይመለከተኝም። እኚህ ሰውዬ ግን የሀገር ባለውለታ ናቸው። እዛ ጋር ሀገሬ ሊያፈርስ ነው ያልከውን ይቅር ባልክበት ደረጃ ልክ የሀገር ባለውለታ የነበሩ ከህመማቸው ጋር ታግለው ለኢትዮጵያ ዋጋ የከፈሉ ሰዎችን መንከባከብ አለብን፣ ማሳከም አለብን፣ መታከም አለባቸው። መንግስት ነው እንደውም ወጫቸውን ችሎ ማሳከም ያለበት። እዛ ጋር ለትግራይ ያሳየውን ሆደ ሰፊነት ሪሰንትሊ አሁን ላለው ችግርም ማሳየት አለበት። አሁን እንደዚህ ሲሆን አብይን እኔ ወደዋለሁ ድጋሚ ማለት ነው። አሁን ተቀይሜዋለሁ ኦኬ። ግን አሁን እሱን እንደዛ ቢያደርግ ድጋሚ ወይ በቃ ይቅር ባይ ነው ማለት ነው እላለሁ። ያ ሁሉን ነገር ከአብይ ጋር የምናያይዘው እንደዚህ ነገሮች ወደ አንድ ቦታ ኮንሰንትሬት ስላደረጉ ነው። መታከም አለባቸው እኚህ ሰው። ይሄ ደስ አይልም፣ ግፍ ነው። ልንገርህ አይደለ ግፍ ነው። ለሀገር ዋጋ የከፈለን ሰው ገፍተህ እንደገና ደግሞ በእግዚአብሔር ማንም ተራ ሰው እንኳን ይሄን ባላንስ መስራት አያቅተው። በቃ ብሽሽቁን ስድድቡን ምናምን እንተው በቃ። ይህ ቃለ መጠይቅ በሀሌታ ቲቪ የቀረበ ሲሆን አቦይ ስብሃትን አሜሪካን ልኮ ጀነራል ተፈራን መከልከል ግፍ ነው በሚል ርዕስ የዛሬ 3 ዓመት በፊት በአፕሪል 1 2023 አስቴር በዳኔ ያደረገችው ቃለ መጠይቅ ነው። ነገር ግን ዛሬ እንደ አዲስ አጀንዳ ይዞ መምጣቱ ግን ከምን የመነጨ እንደሆነ አልገባንም። አድማጮቻችን በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት በኮመንት ሀሳባችሁን ግለጹልን። ቪዲዮን ላይክ እና ሼር በማድረግ እውነቱን ለብዙዎች እንዲደርስ አድርጉ። ለሻሎም ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰቡ ነው። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ዝግጅታችን በድጋሚ እስክንገናኝ ድረስ የፈጣሪ ፍቅር ጸጋና ሰላም ከእናንተ ጋር ይሁን።